በእርግዝና ወቅት ምን አይነት ፍራፍሬዎችና አትክልቶች መወገድ አለባቸው? በእርግዝና ወቅት የምግብ መመረዝ እና የጎንዮሽ ጉዳቶችን ለማስወገድ በአጠቃላይ ያልተመረቱ ፍራፍሬዎችን፣ ጥሬ አትክልቶችን እና በአግባቡ ያልበሰለ ምግቦችን እንዲያስወግዱ ይመከራል። በእርግዝና ወቅት ለማስወገድ ፍራፍሬዎችን እና አትክልቶችን እንመልከት። የሚከለከሉ ፍራፍሬዎች: ያልበሰለ ፓፓያ። ፓፓይን እና ላቴክስ በውስጡ የማህፀን ቁርጠት እንዲፈጠር ሊያደርግና የፅንስ መጨንገፍ አደጋን ይጨምራል። አናናስ በተለይም በእርግዝና መጀመሪያ ላይ ከፍተኛ መጠን ያለው መጠን በብሮሚሊን ይዘት ምክንያት የማህፀን ጫፍን ማለስለስ እና ወደ መጀመሪያ ምጥ ሊያመራ ይችላል። ወይን ከመጠን በላይ። አንዳንድ ጥናቶች እንደሚጠቁሙት በወይን ቆዳ ውስጥ የሚገኘው ሬስቬራቶል የሆርሞን ሚዛን ላይ ተጽዕኖ ሊያሳድር ስለሚችል ልከኝነት በተለይም በእርግዝና መጨረሻ ላይ ነው። ሙዝ ለእርግዝና የስኳር በሽታ ብቻ። የበሰለ ሙዝ ከፍተኛ ግሊሲሚክ መረጃ ጠቋሚ ስላለው የደም ስኳር መጠን ከፍ ሊል ይችላል። ዶክተር ቢመክር። ሊወገዱ የሚገባቸው አትክልቶች ጥሬ ቡቃያዎች ለምሳሌ አልፋልፋ፣ ራዲሽ፣ ክሎቨር እንደ ኢ ኮላይ ወይም ሳልሞኔላ ያሉ ጎጂ ባክቴሪያዎችን መሸከም ይችላል። ሁልጊዜ ከመብላቱ በፊት ምግብ ያብስሉ። ያልታጠበ ምርት ፍራፍሬዎች እና አትክልቶች ከመመገባቸው በፊት በደንብ በቶቾፖያስሚያ ወይም ዌስቴሪያ መታጠብ ሊበከሉ ይችላሉ። ሙንግ፣ ባቄላ ጥሬ ወይም የበቀለ የሆድ እብጠት ወይም የጨጓራና ትራክት ጭንቀትን የሚያስከትሉ ሳፖኒኖች አሉት። የኢኖኪን ጉዳይ ጥሬ በዌስቴሪያ ሊበከል ይችላል። ይህም ወደ ፅንስ መጨንገፍ ወይም ፅንስ መወለድን ሊያስከትል ይችላል። ሁልጊዜ በደንብ ማብሰል። አጠቃላይ ምክር: ሁሉም ፍራፍሬዎችና አትክልቶች በደንብ ያጠቡ። ጥሬ ወይም ያልበሰለ ስጋን፣ የዶሮ እርባታን፣ የባህር ምግቦችን እና እንቁላልን ያስወግዱ። በቅድሚያ የታሸጉ ሰላጣዎችን እና ክፍት የቡፌ ምግቦችን በመጠቀም ይጠንቀቁ። በእርግዝና ወቅት ለግል የተመጣጠነ አመጋገብ ምክር ለማግኘት የጤና እንክብካቤ አቅራቢውን ወይም የተመዘገበ የአመጋገብ ባለሙያ ያማክሩ። በኢትዮጵያ የመራባት ስፔሻሊስት ምክር ያግኙ። በሴት የመውለድ ችሎታ አጫዋች ዝርዝር ውስጥ የመራባት መረጃ ያግኙ። ለተጨማሪ የጤና ቪዲዮዎች ዩቲዩብን ቴረቴና ሰብስክራይብ ያድርጉ።